አዳሪ ድራማ ክፍል 6 በክፍል 5 ትንሽ ላስታውሳችሁ። ወይዘሮ ገነት አጋቹ ከልጇ ጋራ በስልክ ካገናኛት በኋላ ወዲያው ትንሽ ስናወሩ ስልኩን ይነቅጣትና እኔ የምልሽን ካላደረግሽ ልጅሽን እደፈዋለሁ፣ ልጅሽም አንቺም የምላችሁን ነገር ካደረጋችሁ ትገናኛላችሁ ብሏት ጥሏት ሲወጣ ነበረ ክፍሉ ያበቃው። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ የትዕግስት ዩቲዩብ ቻናል ተከታታዮች ፋሚሊዎቼ እንደምን አላችሁ? ይሄንን ቪዲዮ የምታዩ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ዳግምም ተኝቶ ህልም ያያል። ያየውም ህልም አንድ ሰውዬ በራን ኳክቶ የሆነች ሴትዮ ቤት ይገባና በኃይሉ እባላለሁ፣ ያወቅሽኝ አይመስልሽም? ልጅሽን በልጅነቱ ሱቅ ልቀሹ የሰረቅኩሽ እኔ ነኝ። እሷም አንተ ነኮይ ልጄን ይሄን ሁሉ አመት የነጠከኝ ስትለው፣ አዎ አሁን ደግሞ ሰዓቱ ከልጅሽ ጋራ የምትገናኝበት ሰዓት ደርሷል። ከዛን ደጋግሞ ሲወጋት ልጅሽንም ሄጄ እገለዋለሁ፣ እሰማይ ቤት ትገናኛላችሁ። እንደዚህ አይነት ህልም ካየ በኋላ በጣም ደንግጦ ላበላብ ሆኖ ሲባንን አጋቹ ስልክ ይደውልለታል። ዳግምም ያማትብና ስልኩን ያነሳል። አጋቹም ለምንድን ነው ስልክ ቶሎ የማታነሳው ሲለው ተኝቼ ነበረ። እኔ መልክ በኃይሉ አንድን ሴት በጩቤ ሲወጋ ታየሁኝ ይመስለኛል፣ እናቴ ትመስለኛለች ሲለው፣ አጋቹም አታስብ፣ በኃይሉን እስከ መጨረሻ የሚያጠፋውን ፋይል ካላመጣክ እኔው እገላታለሁ፣ አጥፋታለሁ ይለዋል። ዳግምም እባክክ እችን ሚስኪን እናቴን ምንም አታድርጋት፣ ፍላሹን ካለበት አመጣልካለሁ ሲለው፣ ብትፈጥን ይሻልካል፣ በኃይሉ እንዳልገደልኳት ሳይነቃ አይቀርም፣ እሱ ካወቀ ደግሞ አደጋ ነው። ኃይሉ ምንም ነገር ሳያውቅ ፍላሹ በእጄ መግባት አለብኝ ሲለው፣ ዳግምም እሺ አጋቹም ቶሎ ብለክ ፍላሹን እንዳገኘክ ደውልልኝ ይለዋል። አጋቹም ተመልሶ አንተ ፍላሹን ከማምጣትክ በፊት እናትክ መሞቷን ያለ መሞቷን ካወቀ እናትህን እንዳልነበረች እርሳት ብሎት ከጨረሰ በኋላ አጋቹ ጆሮ ላይ ስልኩን ይዘጋበታል። በኃይሉ ሰላም እቤት ውስጥ ተሰብስበው ቁጭ ባሉበት እኔ አንድ ጥያቄ አለኝ፣ የገረመኝ ነገር አሳዳጊ እናትሽ ሞታ እንዴት ነው እንደዚህ የቻልሽው ሲላት፣ ሰላምም ቆይ ከዚህ በላይ ምን ትሁን? በኃይሉም ይሄን ያህል ዋጋ ከፍላ ያሳደገቻት እናቷ ሞታ ቀብር እንኳን አትሄድም ወይ ቢያንስ ብሎ ይላታል። ሰላምም ብሌንን አቅፋት ነበረና ቀና ብላ ታያትና እውነቱን እኮ ነው ተነስተን ቀብር እንሂድ ወይ ብላ ስትላት፣ እናቴ እኮ አሁን አይደለም የሞተችው ከብዙ ዓመት በፊት አረብ ሀገር ሄዳ ነው የሞተችው ስትል በኃይሉ በጣም ይደነግጣል። ኃይሉም በድንጋጤ ስሜት ውስጥ ሆኖ አሳዳጊ እናትሽ በህይወት አለች ወይ ብሎ ሲጠይቃት፣ ብሌንም አዎ እሷ በህይወት አለች ትለዋለች። ብሌንም ወላጅ እናቴ ነች የሞተችው ብላ ስትመልስለት፣ በኃይሉ ከአጋቹ ጋራ ቢሮ ውስጥ ቁጭ ብሎ ያወራውን ትዝ ይለዋል። አጋቹም እሷን ጨርሻታለሁ በሚገባ ነገር ብሎ የነገረውን ሁሉ ያስታውስና እየሮጠ ከሳሎን ይወጣና ለአጋቹ ይደውልለታል። አሁኑኑ ቢሮ እፈልግሃለሁ በፍጥነት እንድትመጣ ብሎ ይለዋል። እሱም እሺ ይለውና አጋቹም ቶሎ ለዳኒ ይደውልለታል። ፍላሹን አግኝተካል ወይ ብሎ ይጠይቀዋል። ዳኒም ሁሉም ቤት አሉ፣ እነሱ እስከሚወጡ እየጠበኳቸው ነው ሲለው፣ አጋቹም ብትፈጥን ይሻልካል፣ በኃይሉ እናትክን ግደላት ብሎኝ ነበረ፣ አሁን ላይ እንዳልሞተች እንዳልገደልኳት ያወቀ መስሎኛል። ዳግምም ይደነግጥና ቆይ እናቴ ለምንድን ነው እንድትሞት የፈለገው ሲለው፣ አጋቹም እሱ አይመለከትክም፣ ያልኩህን በፍጥነት አድርግ ብሎት አጋቹ ስልኩን ጆሮ ላይ ይዘጋል። ዳግም በጣም ጭንቀት ውስጥ ነው ያለው። በጣም ያሳዝናል። ምክንያቱም እናቱን ማግኘት በጣም ነው የሚፈልገው።
ግምም እነ ሰላም ጋር ይሄድና እንዴት ናችሁ ብሎ ሲጠይቃቸው ብሌን እንዴት ነሽ እየበረታሽ ነው ወይ ሲላት ሰላምም ደህና ነች ምንም አትልም ለዋለች። ቃል ደግሞ ምን ትሆናለች ሁሉንም ነገር እኮ እረስታዋለች እያለች እያሾፈችባት ነው። ሰላምም አንተ እቤት ካለክ ብሌን ላንተ አደራ ሰጥቻለሁ እና እኔና ቃል የሆነ ቦታ ደርሰን እንመጣለን ትለዋለች። ቃልም አያንቺ ሄደሽ ነይ እኔ እዚሁ እቆይሻለሁ ስትላት ኖ የማስተዋውቅሽ ሰው አለ ትላትና ተያይዘው ይወጣሉ። እሱም ሻይ ትንሽ አፍይልኝ ይላታል። ብሌንን ሻይ ፈልጌ ነው። ኦኬ ሻይ ከፈለክ ሄጄ አፍልቼ ልገመጣለሁ ስትለው ልክ እሷ ተነስታ እንደወጣች ብሌን ክፍል ቃል ክፍል ይገባና ፈላሹን ፈልጎ ያገኛል። እሱ ፈልጎ አግኝቶ ሊወጣ ሲል ብሌን ትመጣለች። እዚህ ክፍል ምንድነው የምታደርገው? ምንድነው በእጅ ያዝከው? አሁን በእጅ ያዝከውን እንድትመልስ እፈልጋለሁ ስትለውም ይሄ ነገር በጣም ነው የሚያስፈልገኝ ለህይወቴ ትልቅ ቦታ እናቴን የማገኝበት ነው ሲላት እሷም አይ ሊሆን አይችልም ብላ ስልኳን አውጥታ ልትደውል ስትል ስልኩን ይነቅጣታል። ከዛም ሀሳቡን እፊቱ ላይ ስታየው በቃ ሂድ ብላ ተሸኘዋለች። በኃይሉም አጋቹን ጠርቶ ለምንድን ነው የብሌንን አሳዳጊ እናት ያልገደልካት ሲለው እሱም አሳዝናኝ ነው ያልገደልኳት እግሬ ላይ ወድቃ ስትለምነኝ ነው። እናም ለብሌንም ወላጅ እናቷ እንደሞተች እንደምትነግራት ስትለምነኝ ለዛ ነው የተውኳት። ዋናው ነገሩ አለመናገሯ አይደለም ወይ ሲለው እሱ በንዴት ስሜቱ ውስጥ ሆኖ ብትናገርስ በምን እርግጠኛ ነክ? መጨረሻው አስወግደሃት መገላገል ስትችል ሲለው አጋቹም መቼም እንዳትናገር ነው ያስፈራራኋት፣ እናም አትናገርም። ኃይሉም በጣም አጋቹን ተጠራጥሮታል። በምን ብታስፈራራት ነው እንደዚህ እርግጠኛ የሆንከው ሲለው በልጇ ሲል በልጇ ማለት አልገባኝም ሲለው ብሌንን እንደምገላት ነው የነገርኳት ስለዚህ አትናገርም ሲል አይ ይሄ አያሳምነኝም ሌላ ነገር ያልገባኝ ነገር አለ ብሎ አቶ በኃይሉ ተጠራጥሯታል አጋቹን። የደበከኝ ነገር አለ ይመስለኛል ሲለው አረ ምንም የለም ይለዋል። ዳግምም ለአጋቹ ይደውልለትና ፍላሹን አግኝቼዋለሁ ሲለው አጋቹን በጣም ጥሩ ፋይሉ ላይ ያለውን ዶክመንት ላክልኝ እናቴስ ሲለው መጀመሪያ ፋይሉን ላክልኝ ይለዋል። እሱም ያለውን ፋይል አንስቶ ይልክለታል። አጋቹም ፋይሉ ከደረሰው በኋላ በጣም ጥሩ አቶ በኃይሉ አንተን አስወግጄ ያንተ ወንበርን የምረከብበት ሰዓት ደርሶኛል ብሎ ይደሰታል። ገነትም ከሰል እያያያዘች እያለ ብሌን ትመጣለች። እማዬ እንዴት ነሽ ስትላት ልጄ እንዴት ነሽ ተረጋጋሽ ወይ ስትላት አዎ ተረጋጋውኝ ምን አማራጭ አለኝ ትላታለች። ብሌንም አንገቷን እንደዚህ ዘው አድርጋ ወደ ቤት ስታይ ቤቱን ፏ አድርጋ ገነት ፊቷ ላይ ደስታ ፈገግታ ነው የሚታየው። እማዬ ማን ሊመጣ ነው? ፊትሽም ዛሬ በፈገግታ የተሞልቷል ስትላት ዛሬ ትልቅ እንግዳ እቤታችን ሊመጣ ነው ትላታለች። እሷም ብሌንም እኔ የማላቀው እንግዳ ማን ነው የሚመጣው ብላ ትላታለች። ገነትም ልጄ ሊመጣ ነው የዛሬ 18 ዓመት የጠፋው ልጄ ተገኝቷል ብላ ትመልስላታለች። እሷም በጣም ትደነግጥና ብሌን ነው ወይማ ይሄ ሁሉ ዓመት የጠፋው ልጅሽ ተገኘ ወይ ስትላት አዎ ልጄ ተገኘ ስትላታለች። ብሌንም ጥምጥም ብላ ትስማታለች ገነትን። ብሌንም እና ወንድም ሊኖረኝ ነው ወይ ስትላት አዎ ትላታለች ገነት። ላንቺ ወንድም ለኔ ደግሞ ውዱ ልጄ ሊመጣልኝ ነው። ብሌንም ግን ከዚህ ሁሉ ዓመት በኋላ እንዴት ሊገኝ ተቻለ ስትላት ጓደኛዬ ናት ያገኘችልኝ ስትላት እኔ የማላቀው ጓደኛ ከየት የመጣች ናት? አይ አንቺ አታውቂም ትላትና እኔም ማላቃት ማንም የለም እኮ ጓደኞች ስትላት ትዝ ሲላት
አጋቹ ያስፈራራት ነገር ስላለ ገነት ምንም ማለት አልቻለችም። ምክንያቱም ልጇን ለማግኘት ስትል የሰው እናቷን እንዳታገኝ አድርጓታልና ገነት በጣም ነው እያዘነች ያለችው። ምክንያቱም የብሌን እናት መገኘት የምትችለውን ግን ልጇ እንዳይሞትባት ደግሞ እውነትን ሸፍናለች ገነት። ገነትም በፍጹም ልነግራት አልፈለገችም። ብሌንም አዲሱ ልጅ ሲመጣ ከኔ አብልጦ መንከባከብና መውደድ አይቻልም ስትላት፣ ገነትም እኔ በጣም ነው የምወድሽ፣ አንቺን በማንም በምንም ልቀይርሽ አልችልም፣ ላንቺ ያለኝ ቦታ በጣም ትልቅ ነው ትላታለች። ብሌንም እሺ እማዬ ትላታና እኔም በጣም ነው የምወድሽ ትላታለች። ዳግምም ለአጋቹ ደጋግሞ ስልክ ይደውልለታል። ከዛ እንዳቃጋችሁም ስልክ ካነሳ በኋላ ስልክህ አይሰራም፣ ለምንድን ነው? ፋይሎቹን በሙሉ ልኬልካለሁ፣ አሁን እናቴን አገናኘኝ ሲለው እባክህ ተረጋጋ። ዳግምም እንዴት ነው የምረጋጋው? አሁኑኑ ያለችበትን አድራሻ ላክልኝ ሲለው ገና አንድ ስራ ይቀርካል ይለዋል አጋቹ። ዳግምም ስለምን ስራ ነው የምታወራው? ፍላሹን አምጣና እናትህን አገናኝሃለሁ አልከኝ፣ ይሄው እኔም አመጣሁኝ። አጋቹም አትቸኩል፣ ፍላሹ እኔ የምፈልገውን ቦታ አይሰጠኝም። ዳግምም እየደጋገመ ሲለምነው እሺ አገናኝ ካለው የመጨረሻ ስራና እስከ መጨረሻው ከእናት ጋራ ብዙ ደስ የሚሉ ጊዜያትን አብረክ ታሳልፋለክ ይለዋል። ዳግምም እሺ ምንድን ነው የማደርግልክ ሲለው አጋቹም በኃይሉን ግደልልኝ ይለዋል። ዳግም በጣም ይደነግጣል። ምክንያቱም እሱ የጠበቀው ከእናቱ ጋር እንደሚገናኝ ነው። እዚህ ጋር ግን አጋቹ ደግሞ ሌላ ሀሳብ አምጥቶበታል ዱብዳ። አጋቹም አዎ በኃይሉን ግደልና እናትን አገናኝሃለሁ ሲለው እንዴት ነው የምታስበው? እኔ ጨካኝና አረመኔ ነፍስ አጥፊ አይደለሁም። የራሴን እናት አገኛለሁ ብዬ የሌላ ሰው ሕይወት የማጠፋ ሰው አይደለሁም፣ አላደርገውም ይለዋል። አጋቹም በኃይሉ በጣም አረመኔና ጨካኝ ነው፣ የብዙ ሰው ሕይወትን ያበላሸ ነው፣ እሱ መኖር አይገባውም፣ እሱን ግደለውና እናትህን ታገኛታለክ ሲለው ዳጊ አላደርገውም፣ እኔ ነፍሰ ገዳይ አይደለውም ብሎ መልሶ ሲለው በጣም ጥሩ፣ አሁን እናትህን ሄጄ ግንባሯን ብዬ እደፋልካለሁ ይለዋል። ዳግምም በጭንቀት ስሜት ውስጥ ሆኖ ቢለምነው እናቴን ምንም አታድርግብኝ ሲለው አትነፋረቅብኝ፣ እስከ ማታ አስበክ በኃይሉን ከገደልከው ውሳኔክን እንድታሳውቀኝ ይፈልጋለሁ ብሎ አጋቹ እጆሮ ላይ ስልክ ይዘጋበታል። ዳግምን በጣም ያሳዝናል። ስቅስቅ ብሎ እያለቀሰ ፍራሹን ምናምን እየወረወረ በጣም እያለቀሰ ነው። ብሌንም እናቷን እማዬ ብላ ትጠራትና ወየ ብሌኔ ትላታለች። እኔ በዚህ በምድር ላይ እህት፣ ወንድም፣ እናት፣ አክስት ምንም ይቀረኝ ሰው የለም ትላታለች። ገኒም እያለቀሰች ተይ ብሌኔ ይሄን ነገር እያነሳሽ አታድሚኝ አታቁሲኝ ትላታለች። ቆይ እኔ ለምንድን ነው ይሄን ነገር ሳነሳ አንቺ የምትበሳጩ ትላታለች ብሌንም። ገነትም ምክንያቱም በጣም ብዙ ነገር የምነግርሽ ነገርና የምነግርሽ ነገሮች የሚገቡሽ ነገሮች አሉ፣ ግን አሁን ላይ ልነግርሽ አልችልም ትላታለች። ብሌንም ምንድን ነው የምትነግሪኝ? ስለ እናቴ ነው ወይ ስትላት አዎ ስትላት አሁን ንገሪኝ ትላታለች። ገነትም አንዴ ልጅ ላግኘውና በጣም የምነግርሽና የምወስድሽ ቦታ አለ እያለቻት ነው። ገነት ልጇን ካገኘች ብሌንን ከእናቷ ጋር ልታገናኛት እያሰበች ትመስላለች። ዳግምም እናቱን ለማግኘት አጋቹ የሚለውን ነገር ለማድረግ ቢላ ይዞ ወደ ቢሮ ይሄዳል። ዳግምም በኃይሉን ለመግደል እራሱ ጋር ተስማምቶ ወደ ቢሮ ይሄዳል። በኃይሉም ቢሮ ቁጭ ብሎ ምን ነገር ጣለክ ብሎ ይለዋል። ዛሬ ልገልክ ነው የመጣሁት